ስሚ ለአዱ ምን እያልሽ እንደሆነ እደርስበታለሁ እሱ ከኔ ምንም ነገር መደበቅ አይችልም አንቺ ግን አይደለም አጠገቡ ተቀምጠሽ በአይንሽ ራስ ስታዩ ካጋጠምሽ እንደማረግሽ መገመት አይተበቀብሽ አዲ ወንድሜ እንዳንቺ አይነት ተራሴት አይገባው ስለዚህ እንደነገርሽ ካጠገቡ ራቂ always dash ተስተይ በሳት ይድርሽ ነው እሱ ነበር እሺ አጎትሽ አገኘሽው ፍታይ እንዴ ደስ እንዳለኝ በጣም ነበር ይናፍቀኝ አይደል ወንድምሽ መች ሊመጣ ነው ባክሽ እንተው አናዶኛል አይዞሽ ይመጣል አትናደጂ ስሚ ማሪ አጎትሽ ያረፈበትን ሆቴል ነግሮሻል አይ አልነገረኝም ምን ነው አይ ምንም እንዴው ማቅ ፈልጌ ነው ኤልሹ አንድ ነገር ልጠይቅሽ መቼም ለናትሽን ቢያትያትም አይደል ምንድነው ችግር አለ እንዴ አይ የለም የምልሽን ብቻ አድርጊ እሺ ላዶኒ አድራሻውን የነገረው መሰለኝ ስለዚህ ቀስ ብለሽ ተጠይቂልኛለሽ እሺ ለምን አንቺ ራስሽ አትጠይቂው ኤልሹ ዝም ብለሽ የምልሽን አድርጊ እሺ ቀስ ብለሽ አድራሻውን አጣሪ እንዴ አጎት ያለበትን ለሞኮ ራሱ እንደው ይመጠይቅ ይችላል አዶኒ መጠይቅ ያስፈልጋል ያልኩሽን ብቻ አድርጊ አንቺ ልጅ እሺ በቃ ጠይቀዋለሁ ሂጂ በይ እንዴ አሁን ነው የምጠይቀው አዎ አሁን ነው የምጠይቀው በሂጂ ምንድነው ማም ለምን አትነግሪኝ ምንድነው እንሹ ሂጂና አድራሻውን ጠይቂልኝ አልኩሽ አንቺ ልጅ እሺ ማሚ እንዴት አደርሽ ዳንዱሽ እሺ እሺ እንዴት አደርሽ ዛሬ በጧት ተነስተሽ ስራ እየሰራራሽ ነው ተሻለሽ አዎ ደህና ነኝ የተሻለኝ ነው ተሻለኝ ስትይ ማስተውስ ጀመርሽ እንዴ የኔዋ ልጅ ባክሽን ሲጀመር ማረሳችሁ አይ ኧረ እንደዛ አይደለም ያው ህመም ስለሌለው በሰላም ችግር የለውም ብዬ ኑኑ ጋር ሄደሽ ነበር እንዴ አልተነሳችም አይ አላየኋትም በቃ እኔ እጃታለሁ እሺ ቆይ ዛሬበት የት ነው በጧት ነው የወጣው ለናይንዬ ቤት ለማቻችላቸው እያለ ነበር ከዛ ወደ ስራ ይገባል ቤት ስቲ አባቢ ለብቻቸው ቤት ሰጣቸው ነው አሁን እንደዛ ነበር ያለው ምን ነው ፈገግልሽ ደስ ብሎኝ ነው ከዚህ በኋላችሁ እናትና ገጠሪው እንድማራላችሁ ኑኑ ግን እዚህ ከኛ ጋር ነው እንዴ ቆይ ምን ማለት ነው ለምን ነው አንተ ከኛ ጋር የምትቀመጠው እዚህ ስራ ታግዘናለች እንደዚህማ መሆን የለበትም ለስራው መሰያለች እሷ ታስፈልጋን ማሬ ቆይ ለምንድን ነው እቺ ልጅ እንደዚህ የምትያት ያደረገች ነገር አለ አንቺና እሷ እኮ የሰማይና የምድር ያለ ልዩነት አላችሁ ለዛ ነው አዶኒ እንትቶሷን ሲመለከት የሚውለው አባቢና ላይሹ እንደሚንከባከባት ማዚህ ሁሉ ይሰራች እንኳን አመስግኗት ያውቅ ቤቱን ሁሉ ጥሩ መስለ ቀየረች ታያ ተረጋጊ በቃሽ ቆይ ትላንት ጧት ምን ተፈጥሮ ነው ያን ፖስታኝ ተላከው እሱን ነው ያት እንጂ አንቺን አይመለከትሽ ስለዚህ መጠየቅ የለብሽም እሺ እንዴ ማም ምን ማለትሽ ነው ስለሷ ቢሆንም እኔ ባቁም ችግር አለው አይመለከትሽም አልኩሽ አርፈሽ ወደ ክላስሽ ሂጂ በዛ ላይ ስለሷ ክፉ ነገር ስትናገሪ እንዳልሰማሽ እሺ ለራሷ የደረሰባት ነገር ይበቃል ምን ነው ኤልሹ እሺ በቃ ቆይ የመጣው ወረቀት ምንድነው ስለምን ነው አይደል የተባለው ይሄን ነገርማ እንዴትም ብዬ ደርስበታለሁ
ፖስታው የት ሊሆን ይችላል? ኑኑዬ እስካሁን አልተነሳሽም እንዴ? እህቴ ምን ሆነሽብኝ ነው? እባክሽ አንዴ ብቻ ቀና ብለሽኝ። ተይኝ፣ ማውራት አልፈልግም። ለምንድን ነው ማውራት ማትፈልጊው? እሺ እኔ ላውራሽ ፈልጋለሁ። እኔ አልፈልግም። ትናንትም አላወራም አልሽኝ። ጓደኛሽ ናት መሰለኝ ደውላ ነበር። ስልክሽ ስለማይሰራ መሰለኝ። ማን ናት? ሀና ነኝ ያለችኝ። እዚህ መሆንሽን ስነግራት እመጣለሁ ብላለች። እሺ በፈጠረሽ አታስጨንቂ። አታስታውስም ብለሽ ነው ማታወሪ? አይደለም በቃ በኋላ እናወራለን። አሁን ክፍሉን ለቀሽጂ። ድምጽሽ እኮ በጣም ተይዟል። ወይ ለጋሼ ንገረውና ሐኪም ቤት እንሂድ። አገኘሽ ኑኑ? እስቲ ምን እንደሆነ እናያለን። አንቺ ደግሞ እዚህ ምን ትሰራለሽ? ክላስ ወጥተሽ አልነበረም እንዴ? ደግሞ ምን ነሽ? ለምን የደበቅሽው? ምንድነው? አይ ምንም አይደለም። ልወጣ ስል መጣሽ ነው እኮ። ምንድነው ያልሽው? አሳይ። ምንም አይደለም። እኮ አሳይ እያልኩሽ ነው። ምንድነው? እቹ ጭራሽ ነው የደበቅ ጀመርሽ? አንቺ ጨምላቃ ከመጀመሩ ነው ደግሞ እኔን ሳታስፈቅጂ እቃይ ማበርበር ጀመርሽ? ምን እንደሆነ አልናገር ስትይ ማየት ፈልጌ ነው። ይቅርታ ማን። አንቺ ምን አገባሽ? ቶሎ ቀጥ ብለሽ እዚህ ክፍል ውጪ። እንዴ ይሄን ያህል ፖስቶ ምን ቢሆን እንደዚህ የምትቆጪኝ? ቶሎ ከዚህ ክፍል ውጪ አልኩሽ እኮ። ሌላ ወሬ አያስፈልግም። ውጪ። የማይረባ ቆምረባቱ ነው ስልኩ የማይሰራው።
አቤት ፀሐይ እስቲ ና ቁጭ በል እናቴ ወይ መኩ እንዴት ናችሁ? የኔ ልጅ እግዚአብሔር ይመስገን ደህና ነን። እሰይ ተመስገን። እንዲህ ቀስቀስ ስትይ እኮ ቀለል ይልሻል። ኑኑ የት ናት? ተኝታለች፣ አልተነሳችም። አሃ ለምን? ምን ነው ደህና አይደለችም እንዴ? አይ ደህና ናት። እናንተ የት ሄዳችሁ ነው በጠዋት? እኛማ ተጋሽዬ ጋር ነበርን። ግን እኔ ልጅ የለያት እስቲ እንደው ምን ሆና ነው እስካሁን ያልተነሳችው? አየልሽ ነገር አይ ራሷ አረጋ ብላ ብትነሳ ይሻላል። አንቺ አትሂጂ። አይ ምን ሆና እንደሆነማ ሄጄ ልያት። ወንድሜ እስካሁን እንዳኮረፍከኝ ነው? ተይኝ፣ ምንም እንዳትኝ። ወድጄ እኮ አይደለም። ለምን አትረዳኝም? የግድ እንደዚህ ማድረግ ነበረብኝ። ስላረግሽ ምን ሊጨምር ባታረጊውስ ምን ሊቀር? እኔ ካንቺ እናልጠብቅም። ቆይ እናቴን ስታያት ትንሽ አታፍሪም? አታሳዝንሽም? ወንድሜ ተው እባክህ፣ እንደዚህ ስትናገር ይከፋኛል። አረ እኛን አይከፋንም አይደል? በግድ የለም እጅሽን ታገኛለሽ። እንደው ምን ብትሆኝ ነው እንደዚህ ማድረግሽ? አሁን ልነግርህ አልችልም፣ ግን በቃ ጊዜው ሲደርስ እነግርሃለሁ። እንዳሻሽ። እሺ ይቅር አላልከኝም? እሱ ይቅር ይበልሽ። ኑኑ እንዴት አደርሽ? ደህና ነኝ። ስራ ከመግባቴ በፊት ልሽ ብዬ ነው። አሁን እንዴት ነሽ? ተረጋጋሽ? ደህና ነኝ። እንዴ ኑኑዬ ተነስተሽ አዋሪኝ እንጂ ቶሚ መጥቶ አየሽ እንዴ? አዎ መጥቶ ነበር። አዎ በጣም ተጨንቆ ነበር። እኔም ያው አንዳንድ ነገሮችን ልነግርሽ ነው የመጣሁት። ኑኑዬ ማዘንና ተስፋ መቁረጥ የለብሽም። ያው ደጋግሜ እንዳልኩሽ ነው። ይሄ ማለት ትሞቻለሽ አይደለም። ስለዚህ መድኃኒትሽን ተከታትለሽ መውሰድ መጀመር አለብሽ። እሺ? ሌላው ቢቀር ህመምሽን ዋጥ አድርገሽ ለእናትሽ መኖር አለብሽ። እኔም እሷን ብዬ ነው እስካሁን በህይወት ያለሁት። እንዴ ኑኑዬ ምን ማለት ነው? ቆይ ምን እያልሽ ነው? አይንዬ እኮ የምትኮራው ባንቺ ነው። ድጋሚ እንደዚህ እንዳትይ። ብትኮራብኝስ ምን አውቃለሁ? ልፋቷ ሁሉ ባዶ ሆነ። እትዬ እኔ እኮ ከዚህ በኋላ እንደሌሎቹ አይደለሁም። እንዴት ነው እንደዚህ የምኖረው? ለምን ብዬ ልኖር? ወደፊት የሚባል ህይወት እኮ የለኝም። ህልሜ፣ እቅዴ፣ ሀሳቤ፣ ደስታዬ፣ ሁሉም ነገር ነው ባዶ የሆነው። እረፊ ኑኑዬ የኔ ቆንጆ። እንደዚህ ስለሆንሽ ህልምሽ ለምን ይጠፋል? ከበፊቱ ይልቅ አሁን ነው ጠንካራ ሆነሽ መቆም ያለብሽ። እሺ? እናትሽ እኮ ሁሉን ትታ ሰው ቤት የተቀመጠችው ላንቺ ብላ ነው። ደግሞ እኔም ቢሆን ሁሌም ከጎንሽ ነኝ። የምትፈልጊው ነገር ሁሉ አደርግልሻለሁ። ቶምም ቢሆን ከጎንሽ ነው። እሺ? እሺ እትዬ አንቺ ንገሪኝ፣ ምን ብዬ ልኖር? ተይ ኑኑዬ ሁሉም ነገር ይስተካከላል። እንዲህ በአንዴ ተስፋ አትቁረጪ። አንቺ እኮ ገና ልጅ ነሽ። እድሜ ያልቀው ትልቅ ሰው ጤነኛ በሆንኩ። እኔ እስካሁን አላመንኩም። ሁሉም ነገር ህልም ነው የሚመስለኝ። ልክ ተኝቼ ስነቃ እንደማስበው አይነት ህልም። ይገባኛል ኑኑዬ፣ አይዞሽ። ነገሮቹን እስክትለምጃቸው ድረስ ነው እንደዚህ የምትሆኚው። እንዴት አደራችሁ? እንዴት አደርሽ? ሄለኔ እዚህ ነሽ እንዴ? አዎ። ኑኑዬ እስካሁን እኮ አልተነሳችም ሲሉኝ ነው አመጣጤ። ደህና ነኝ እናቴ። እንቅልፍ ያዘኝና በዚሁ ቀረሁ። ኑኑዬ ፊትሽ ምን ሆኖ ነው? ተቋቁረሻል እኮ እንዴ? የኔ ልጅ አማመሽ እንዴ? አወይ ድሌ ምን አገኘብኝ? መጣሽልኝ ብዬ እንደገና ደስታዬን ሳልጨርስ። አረ ደህና ነኝ እናቴ፣ በጣም ደህና ነኝ። ጉንፋን ነገር መሰለኝ
እትዬ መድኃኒት ልታመጣልኝ ነው። አሃ ለጉንፋኑ ነተኛሽበት? ባይዞሽ ጠንከር በይ እንጂ። አይንዬ ዛሬ በጣም አምሮብሻል። እድሜ ላንቺ። አንቺ ገዛሽልኝ ልብስ ናት። ልጄ መውጣቷ ደስ ብሎኝ ለብሻት ቤተክርስቲያን ሄጄ ነው። ጥሩ አድርገሻል ኑኑዬ። አይንዬን አይሻት እንዴት ደስታ በደስታ እንደሆነች። ባንቺ ማትዳከሚ ነቃ ነቃ በይ እሺ። መድኃኒትሽን ይዤልሽ እመጣለሁ። እሱን ስትውጪበት ይሻልሻል። በሏውን ልሂድ። እሺ ሰላም ወይ። አሜን። ኑኑዬ ስመለስ ተኝተሽ እንዳላገኝሽ እሺ። ነቃ ነቃ በይ እሺ እትዬ። አይንዬ ደህና ዋሉ። እሺ እንግዲህ ሰላም ወይ። ኑኑዬ እያት ቀሚሴ እትዬ ናት የገዛችልኝ። አላማረብኝም? እያት እንዴት እንደምታምር። ሌላም ገዝታልኛለች። እያት እስቲ አቤት ማማሯ! ወይ ማማሯ! እናቴ በጣም ነው ያማረብሽ። ሁሌም እንደዚህ ሳቂልኝ። ምን አለ ላንቺ ስል ጤነኛ በሆንኩ ይኖረው። ምን እንደሆንኩ ብታውቂ ምን ይሰማሽ ይሆን? አምላኬ ብርታት ስጠኝ። እኔ ወደ ውስጥ ያለቅሳለሁ እንጂ ይሄ ሳቅሽ ወደ ሀዘን አይለወጥም። ኑኑዬ ምን አላማረብኝም እንዴ? ታሆነ ላውልቃ ምን አባቱ? ለምን ማዬ? አረ በጣም ቆንጆ ነው። ለምንድን ነው የምታወልቂው? ዝም ስትይ አንቺን ደስ ካላለሽ ብዬ ነው። ምን አባቱ ካልወደድሽው አውልቀዋለሁ። ወይ እናቴ እንደ ዛሬ አምሮብሽ አያውቅም። ቆንጆ ልብስ ነው የገዛችልሽ። እድሜ ይስጣት እንጂ ሌላ ምን እላለሁ? እሷን የምክስበት እንደው አቅም የለኝ። እንደው ኑኑዬ አንቺና መሰረቴ እሷ ስታዛችሁ ፊታችሁ ጥቁር እንዳይል እሺ ብላችሁ ታዘዟት ልጄ። እሺ እናቴ አታስቢ። በጣም ወጥተሽ ነው አሁን የተመለስሽው? አዎ ጋሽዬ ቤቱን አስተካክዬላችኋለሁ ብሎን በጧት ይዞን ነበር የወጣው። እውነት እናቴ? ቤት ሊሰጠን ነው? አይ ምን እንዳጋጠመው አላውቅም። ሲደወልለት መኪናውን አዙሮ እየተቻኮረ ነው ሄደው። አረ ያላሰበው ነገር አጋጥሞት ይሆናል። እናቴ። አቤት የኔ ልጅ። እቀፊኝና ልተኛብሽ። ነይ የኔ ልጅ ነይ እስቲ ነይ እስቲ ነይ እስቲ ነይ እናት። እሺ ቀሽት ማሽ ነቀት ነው። ትናንትና መጣለ ብለሽ ይቀርሽ አክባሪን ቶ የምልም ብቻ አድርግ። ሀራታይ ወሬውን ለታ ወሬውን ካልፈለግሽ ታዲያ እዚህ ምን ሰራለሽ? ዳኒ አትለፍልፍብኝ። የምልም ብቻ አድርግ። ቆይ ብር ትፈልጊልህ ወይስ ይቅርብ? እሺ ምንድነው ይፈልግሽ? ጆን ታስጠነቅልኝ ፈልጋለሁ። ጆጆ ያንቺ ጆ ሴት ያብደሻል እንዴ? ስማኝ ያበድኩ አንተ ነህ። ቆይ ስራ በየትኛው መንገድ ገንዘብ ማግኘት አይደል እንዴ? ስለዚህ ምልም ብቻ አድርግ። ማን እንደሆነሽ እኮ ጠንቅቄ ያውቃለሁ። ስሚኝ አንቺ ጅል፣ እኔ ምንም የሚያክል ገንዘብ ብትከፊኝ ከቹ ጋር ግን አልጣላምሽ። መጀመሪያውኑ የሚያጣላሽን እሱን አታላሽና አጃጅልሽ ነው። እኔን ግን መቼም አታታልኝምሽ። ስማኝ አንተ ደደብ፣ ገንዘብ በደንብ እንደሚያስፈልግ አውቃለሁ። ይህን እድል ደግሞ የትም አታገኘው። አዎ ገንዘብ ያስፈልገኛል። ገንዘብ ያስፈልገኛል ማለት ግን ገንዘብ ሳይ ማሰብ አቆማለሁ ማለት አይደለም። ዳኒ በኋላ ይቆጫል። አይ አታስቢ፣ አይቆጨኝም። ቆይ ከሱ ጋር እንደዛ ክንፍ ስትይ ኖረሽ ምንም ሺ የሚለሽም እንዴ?
ካልፈልክ ቶ ይሄን የሚያደርግልኝ ሰው አጣመሰለክ ችጋራ አዎ ችጋራ ነኝ እና ምን ይጠበስ ስሚ አንደኛ ሲሰልሽ ሁለተኛ ደግሞ ጆን በጣም ስለማከረው ዛሬ ምንም አላረግሽ ድጋሜ ግን ፊት ለፊት እንዳትቆይሽ ኡይ እኔ ዳኩሩ አንጀቴን እኮ በላው ያው መጣለሽ አሁን እጂ ሁሉንም ነገር ልንገርሽ ወይስ ከፊት ለፊት ይዘሽ ትጠፊያለሽ እስኪ ንገረውና ማን እንደሚያምን እናያለን የማትረቢ ለጆነቱን ነገር ምን ሴት እንደሆነች ማስረዳት ያቀተኝ እንዳይመስልሽ ታዲያ በፊት ንገረው ከዛ ምን እንደምን አብረን እናያለን አይቻል አታስቢ በቅርቡ እንደዛ ማድረግ አይቀርም ጓደኛዬም ደግሞ ያመነሽ ጅል ስለሆነ ነው እሺ እየሰደብከው ነው ስርዓትህን ያዝ ልቀቀኝ እጅን እየሳመምከኝ እኮ ነው ከሱ ጋር ምን ትሰራለሽ ለምንድን ነው አብረሽው የቆምሽው ከዚህ በፊት ከሱ ጋር እንዳለሽ ብዬ አላስጠነቀቅኩሽ እንዴ እየተራመድኩ ይወለ መጥቶ ፊት ለፊት ይቆም ቆይ ምን ማድረግ ነበረብኝ አሁንም ራሱ አንተን ሳይኖር ተቀመጠው ኧረ እባክሽ ምን እያለሽ ነበር ምን ይለኛል ያው የተለመደው የተሟዘነው እርግጠኛ ነሽ ለምን ብያሻለሁ ምን አይነት ሰው እንደሆነ ታውቂያለሽ እንዴ ከሱ ጋር ተነጋግረን የጨረስን መስሎኝ ነበር ቆይ አንተ ራሱ ካንተ ጋር ሰው መቆጣት ከሌላ ሰው ጋር ሰው እንደውም መቅናት አይከብድ ሂጂ እዛ የሚቀነውን ፈልጊ ሰሚያለሽ እኔ መቼም ለምን እንደቀረብኩሽ መታቂ ይመስለኛል እኔ ጆ ገንዘቤን ካገኘው ስለኔ ምንም ብትወሪ ምንም ብታስወሪ ግድ አይሰጥኝ ስለዚህ ዳንኤል ልክ ነው ያውሻ ምን አባቱ ብሎሽ ነው ቆይ ሂድል እንዴ ላጣላኩ ቃል ገብተህልኛል እረፍ እንጂ ተው ዘይደሽ ምንም አላልሽማ ምን ልል እችላለሁ አታምነኝም እንዴ አላምንሽም መቼም እንዳምንሽ አትጠብቂማ የራስ ጉዳይ ወዴት ገንዘቡ የታል ስሚ ዛሬም አልያዝኩትም በእኝና ላንቺ ከባድ ነው አዎ አላመጣሁም በአጋጣሚ ከማም ጋር ጣልቼ ነው ወጣሁት አረ ጭራሽ ከናትሽ ጋር ተጣልተሽ መጣሽ ስለዚህ ገንዘቡን አልያሽውም ማለት ነው ጆ ልቀቀኝ የምር ጮሃለሁ ልቀቀኝ በጩ ከኔ ማን እንደሚያስጠልሽ ነው እንደውም እሱ የተሻለ ነው ጩያ በጩ ጆ ልቀቀኝ እንደውም ምን አሰብኩ መሰለሽ እዚህ ካንቺ ጋር ቆሜ ምንም አላረግ ስለዚህ ስማኝ ጆ ይልክ አሁን ብዬ እንዳወራኩኝ ታውቂያለሽ እንዴ ጆ እኔ እኮ ባንተ ጨክኝ አይደለም ታውቃለህ እኔ በላይ የሚያስብልህ የለም ሰሚያለሽ እኔ ጆን አንቺን ጠንቅቄ ያውቅሻለሁ ከዚህ በፊት እድል ሰጥቼሽ ነበር አንቺ ግን ምንም አላረግሽበት ስለዚህ ምን እንደማደርግሽ እኔ አውቃለሁ እንዴት ነሽ ልሹዬ ሄሎ ታዲ የት ነሽ ቤት ነኝ መጣሁ በቃ አንቺ ጋር ውለን አብረን ወደ ቤት እንመለሳለን እንዴ ክላስ አገቢም እንዴ አሁን እኮ ክላስ መግቢያ ሰዓትሽ ነው እሱ ስመጣ ነግርሻለሁ አይ በቃ እሺ እኔ እጠብቅሻለሁ ደናኒ ማንም የለም እንዴ አረ ነበሩ እኔ የምልህ እንደው ድፍረት ካልሆነብኝ አንድ ነገር ልጠይቅ ነበር ምንድነው ጠይቀኝ ያው አይጠየቅም ይሆናል ግን
የትዬ ስራ ምንድን ነው? ምን ነው? ለምንድን ነው የጠየቅኝ? አይ ማወቅ ፈልጌ ነው። ይቅር በለኝ። ተው በቃ የማይጠየቅ ነገር ጠየቅኩ። አረ ችግር የለውም። ነጋዴ ናት። እና እንደሚሉት ብዙ ህጻናት ታሳድጋለች ማለት ትረዳለች? አልገባኝም። ለምንድን ነው የምታሳድገው? አይ የኔ ነገር ምኑኝ ነው? ተው በቃ። እንዴ ለምንድን ነው የምትተው? ንገረኝ እንጂ። እትዬ ብዙ ህጻናት እንደምታሳድግ ሰምቼ ነበር። ማለት ማን ታሳድጋለች አለ? እሱን ተው። አይ ብዙ ህጻናት እንደምታሳድግና እንደምታኖር ሰምቼ ነበር። እዚህ ደግሞ አንድም ነገር ሲወራ አልሰማሁም። እርግጠኛ ነህ እንደዚህ የሚባል ነገር ሰምተሃል? ዝም ብሎ የተወራ ነገር እንዴ? አይመስለኝም። እኔም እንደውም አግባብ አይደለም ብዬ እንጂ እሷን ልጠይቃት ነበር። ቆይ ምንም አትበል። እኔ እናንተ ማውራት ያለብን ነገር አለ። ዝም በል፣ ምንም እንዳትላት እሺ? ምን ነው ችግር አለ እንዴ? አይ አይደለም። እኔ እርግጠኛ መሆን ያለብኝ ነገር ስላለ። እሺ እንግዲህ ሰላም፣ እንዴት ናችሁ? አንባ እኔ ነሽ? እኔ ቁጭ ያ ደህና ነኝ አዶኒ። ግን ምን ነው ጥቁር በጥቁር? አይ ምንም አይደለም እንዲሁ። እሺ ለመሲ ደውዬላት እኮ ኑኑ እዚህ እንደሆነች ነግራኝ ነበር። አሁን ትኖራለች እንዴ? ስልኳም ደግሞ አይሰራም። አዎ ልክ ነሽ። ክፍሏ ነው የምትሆነው። ልሰድሽ? የበፊቱ ነው እንዴ? የበፊቱ ከሆነ ችግር የለውም፣ ምን እሄዳለሁ። እሺ ውሻ